አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ የታሪካዊ ልቦለድ ትረካ መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች እንዴት ከረማችሁ? የአሉላ አባ ነጋ ታሪካዊ ልቦለድ ትረካ ክፍል 13ን እነሆ አሁን ይዘንላችሁ ቀርበናል። በዚህ ትረካችን ራስ አሉላ በእንግድነት ተቀብለው ያስተናገዷቸው የውጭ ዜጎች የኢጣሊያ ሰላዮች እንደሆኑ ተደርሶባቸው ተይዘው እንደታሰሩ፣ ጣሊያኖች ወረራቸውን አስፍተው ሰዓጢ ድረስ በመዝለቃቸው ራስ አሉላ ጣሊያኖችን ለመፋለም ሰዓጢ ድረስ ለመዝመት መወሰናቸውን እናዳምጣለን። እናንተም ትረካችንን እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረግ እንዳትረሱ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ጊንዳ የምትባለው መንደር በአስመራና በምጽዋ መካከል ትገኛለች። ዙሪያን በተራራዎችና ኮረብታዎች የተከበበችው ጊንዳ በመካከሏ ታላቅ ወንዝ አላት። ከጥቅምት እስከ መጋቢት መጨረሻ ድረስ በቀይ ባህር የአየር ጠባይ ትወረርና ዝናምና ልምላሜ ይሸፍናታል። የአዝመራዋ ወቅትም እነዚሁ ናቸው። ከሚያዝያ እስከ መስከረም ድረስ ባሉት ወራት ደግሞ የጊንዳ የአየር ጸባይ እጅግ የሚሞቅና የሚያቆነጠንጥ። ይሁን እንጂ የቀይ ባህርን የአየር ጠባይ በትክክል ለማወቅ ስለሚያስቸግር የቆላውም የደጋውም አየር ጊንዳን እንዳመቻቸው ይሻሟታል። የጊንዳ መንደር እየተስፋፋችና እየደመቀች የሄደችውም ራስ አሉላ ጠቅላይ ሰፈራቸውን አስመራ ላይ አቋቁመው ከምጽዋ ጋር የጠበቀ የንግድ ግንኙነት ከመሰረቱ በኋላ ነበር። መንገዱ ተጠርጎ አራዊቱ ከአካባቢው ተባሮ ወስላታ ነጋዴዎች እንዳያስቸግሩ ጸጥታው በወታደር እንዲከበር ከተደረገ በኋላ ጊንዳ እየፋፋች መታ ነበርና ራስ አሉላ ከነሰራዊታቸው ጊንዳ ሲገቡ ነዋሪዎቹ በእልልታና በሆታ ተቀበሏቸው። ልባዊ የሆነ መስተንግዶ በጊንዳ ሕዝብ ሽማግሌዎች አቀረቡላቸው። ራስ አሉላ በካኪ ልብስ ላይ ስስ ነጠላ ደርበው ከበቅሏቸው ወርደው ከተዘጋጀላቸው ድንኳን ሲገቡ አሽከር በገበታ ውሃ ይዞ ገባና እግራቸውን አጥቦ እንዳበቃ የግራ እግራቸውን አውራጣ አስሞ ዕቃውን ሲነሳ ተባረክ ልጄ እንጀራ ይወጣልህ ብለው መረቁት። አጋፋሪውም የጊንዳን ሽማግሌዎች እያስገባ እጅ ማስነሳት ሲጀምር ከቆሙት ሽማግሌዎች ራስ ገናድ አእምር የሚባሉትን አዛውንት ጠቀስ አድርገው ሰላምታ ሰጧቸውና እንዲቀመጡ በእጃቸው ወንበር አመለከቷቸው።
የጊንዳ ሽማግሌዎች እጅ እየነሱ ከወጡ በኋላ ራስ ወደ ገናድ ዞር ብለው የዘንድሮ ወራት ማለፊያ ዝናብ የሰጣችሁ ይመስላል፣ አገሬውስ በሚገባ አርሷል ብለው ጠየቋቸው። ገናድ አእምር ተነስተው ሊናገሩ ሲሉ ራስ ካስቀመጧቸው በኋላ ለምላሜው ማለፊያ ነው፣ ሕዝቡም አርሷል። የእርሶ መምጣት ደግሞ ያጠግበናል፣ ያስደስተናል። ግን የዛሬው አመጣጦ በድንገት ስለሆነብን የተገኘውን ቤት ያፈራውን ነው ያመጣነው አሉ። ራስ ቀበል አደረጉና የዛሬው አመጣጤ በድንገት የሆነው አስቸኳይ ጉዳይ ስላጋጠመኝ ነውና የአገሩ ሽማግሌዎች እንዲሰበሰቡ ይሆን የማነጋግራቸው ጉዳይ አለ። ቤት ያፈራውን ያህል በማምጣታችሁም የሚታየው ማሰባችሁ ነውና እግዚአብሔር አዝመራችሁን ይባርከው። ውለን ማደራችንም ስለማይቀርና ሰራዊትም ገና የሚመጣ ስለሆነ የሚቻላችሁን ስንቅ እንድትረዱ አሉ ራስ። ኧረ ምን ከፋ፣ የሚቸግረን አይኖርም፣ ይዘጋጃል አሉና ገናድ አእምር ተሰናብተው ወጡ። ወዲያው አጋፋሪው ገቡና ግብር ተዘጋጅቷል ጌታዬ ብሎ አስታወቁ። መኳንንቱና ሽማግሌዎቹ ሁሉም ገብተዋል አሉ ራስ። ሁሉም ገብቷል፣ ተዘጋጅቷል አሉ አጋፋሪ። ለሰራዊቱስ በቂ ስንቅ ተደግሷል አሉ ራስ። አዎን በቂ ነው፣ ከታሰበበትና ስራው ከተጀመረ እኮ ውሎ አድሯል ጌታዬ። ምን ጠፍቶ ከሐማሴን ከአካለ ጉዛይና ከሰራዬ በቂ እህልና ሰንጋ እንዲመጣ ተደርጓል አሉ አጋፋሪ። ራስ አሉላ ከድንኳን ወጥተው ገሚሱ በሳር ገሚሱ በቅጠል ተሸፍኖ ወደ ነበረው ግብር ቤት ገቡና የጦር አበጋዞቹና ሽማግሌዎቹ እንደየማረጋቸው ከተቀመጡ በኋላ ግብሩ ቀጥ ለእንግዶቹስ ተልኮላቸዋል ብለው ራስ አጋፋሪውን ጠየቁ። ደክሞናል እንረፍ ብለው ከድንኳናቸው ተኝተዋል አሉ አጋፋሪ። እንግዲያው አስፈላጊውን ሁሉ እዚያው ላኩላቸው፣ አንድም ነገር እንዳይጓደልባቸው አሉ ራስ። ግብሩ እንደገባ አንድ አዝማሪ በዳሱ መካከል ቆመው በዘለሰኛ ነጮችና ግብጦች የኛ እንግዶች ናቸው፣ ያጫውታቸዋል ጎራዴህ ለምዷቸው። ነጭ በሬ አይግጥም ወይ ገብቶ ባገርዎ፣ በጦር በጎራዴ ምነው መጣልዎ። ያን አጭር ጦርህን አሉላ ስጣቸው፣ ረጅም ነውና ነጮች ሽመላቸው። የመጡት እንግዶች እውን ሰጮች ናቸው፣ በማላውቀው ነገር በልስቲ አልማቸው። መጥተዋል ይላሉ ነጮች ብርድ ይዟቸው፣ ከጢስ ቤት አግብተ እወቅ አፍናቸው። ከቤት ያሉትን ነጮች ጠብቃቸው፣ እንዳያዝኑ በአንተ ገረድ ጢስ አጥናቸው። ፈረንጆች መጥተዋል የለህም መስሏቸው፣ እባክህ አሉላ መዛህ አሳያቸው። አትችልም ይላሉ ጦር ሰብቀ መወርወር፣ እየመሰከሩ ግብጾች ሄደው ከሀገር። ኩፊት ላይ የታየው ጎራዴህ እንደ ጣይ፣ ስለቱ አልበረደም ነገም ጣይ ብለው ሲያንጎራጉሩ ራስ ከፊታቸው የነበረውን ዋንጫ ሰጧቸው። ፊታቸውን አዙሮ ጨለጡትና ሞቅ ባለ ስሜት ወዲያና ወዲህ ተወራጩ በፎከራ አይደፈርም ያንተ በራፍ፣ አንበሳው ክንድ ሳይታጠፍ። ምጽዋ ላከው ጀግናው ይውረድ፣ የባህር መጤው ይፍራ ይራድ። ምዘዝ ጎራዴ ይውጣ ካፎቱ፣ በባህር መጤው ይታይ ስለቱ። የጎራዴህን አፎት ለውጠው፣ ምጽዋ ሞልቷል የባህር አዞው። ሰርግ ደግሳ ያበሻናት፣ የነጭ እስክስታ ልታይ ሲያምራት። ላከች አሉላን እንዲያወራርደው፣ ተዳሊ ወርደ ገብተ ጎማምደው። ጉዞ ጀምረዋል መጥተዋል ወደ ላይ፣
ያንተን ጎራዴ ነጩ በሬ ላይ አስተምራቸው የጦር ውርወራ ሂድ አሳያቸው የጀግኖች ስራ ግብፁ ያየውን ጣሊያኑ የሚያወራ የጀግኖች ጀግና የጀግኖች አውራ አንገብግቦኛል የውሃ ጥም ዋንጫውን ሳልደግም ዛሬም አልወጣም። ራስ እንደገና ዋንጫቸውን አንስተው ሰጡ። ስብሐት ከተባለ በኋላ መኳንንቱና ሽማግሌዎቹ እጅ እየነሱ ወጡ። ራስም ከአዳራሹ ወጥተው ወደ ድንኳናቸው ገቡና አጋፋሪያቸውን ጠርተው ወደ ማታ የጦር አለቆቹ እንዲመጡ በር በሩንም ወታደር እንዲሰፍርበትና ጥንቃቄ እንዲደረግ ንገር አሉና ትእዛዝ ሰጡ። ራስ አሉላ ወደ ምጽዋ እየተመላለሱ ልዩ ልዩ የሸቀጣ ሸቀጥ ዕቃዎች የሚያመላልሱ ብዙ ባለሟሎች ነበሯቸው። ከእነርሱም አንዱ ክብሮም ወልደ ኪኤል ነበር። ክብሮም በአስመራ፣ በከረን፣ በአይለትና በምጽዋ የታወቀ ነጋዴ ነበር። ተጫዋች፣ በየቦታው የሚገባና የሚወጣ፣ ከትግርኛ ቋንቋ ሌላ አረብኛ አጣርቶ የሚችል፣ ከአረብኛና እንግሊዝኛም ቋንቋዎች በቁጥር ያህል ቃላት ጣል ጣል ማድረግ የሚችል ነበር። ራስ አሉላ ጊንዳ በገቡበት ማግስት እርሱም ከምጽዋ ጊንዳ ገባና ወደ ሰፈራቸው ሄዶ ራስን እጅ ለመንሳት እንዲችል አጋፋሪን ጠየቀ። እንዴ በበቀደም አስመራ ላይ በቆይታ አነጋግራችሁ የለም እንዴ? ዛሬ ደግሞ ምን አገኘህና ንገሩልኝ ትላለህ? አሉ አጋፋሪ። ውሎም ማያድር ጉዳይ አለኝ እና ንገሩልኝ አለ ክብሮም ድርቅ ብሎ። በል ጠብቅ፣ የሚመች ከሆነ ልንገራቸው አሉና አጋፋሪ ወደ ራስ ድንኳን ገብተው ነበር። የእኔ ወዳጅ ክብሮም መጣ፣ በል አስገባውና ሰው ከልክልልኝ አሉ ራስ። ክብሮም ገብቶ ለጥ ብሎ እጅ ሲነሳቸው ወዳጄ ክብሮም ደህና መጣ አሉ። እግዚአብሔር ይመስገን ደህና ነኝ አለ ክብሮም። የሄድክበት ጉዳይ ተሳካለ? ጌታዬ እንዳዘዙኝ ምጽዋ ወርጄ ወዳጆቼንና ሸቀጣ ሸቀጥ የምወስድላቸውን አበሾች፣ ግሪኮችና አረቦች ጠይቄ እንዳረጋገጥኩት ወደ እርሱ የመጡት ጣሊያኖች ልዩ ተመልካቾች ናቸው። አንዱ ፒያኖ የሚባለውማ ሻለቃ ነው። ምጽዋ ካሉት የኢጣሊያ ወታደሮች የእርሱ ጭፍሮችም አሉበት። አንዱ ደግሞ የመቶ አለቃ ነው። ሐሳባቸውንም አገሩን ለማየትና ለማጥናት ካመቻቸው ደግሞ እርሶን አታለው ወደ ምጽዋ ወስደው ካለቃቸው ጋር ካገናኙ በኋላ መርከባቸውን እንዲመለከቱላቸው ከመርከብ ያስገቦትና ከዚያም ወደ አገሩ ሊወስደው ነውና ይጠንቀቁ አላቸው። ይህን ነገር ከታመነ ሰው ነው የሰማኸው? አሉ ራስ በተረጋጋ መንፈስ። ጌታዬ ይህ ነገር እውነት ነው። የግሪክ ወዳጆም በሚስጥር ነገር ብሎኛል። ካላመኑኝ አንድ ታማኝ ሰው ይሰጠኝና ይዤው ልውረድ፣ ለእኔ ከነገሩኝ ሰዎች ጋር ላገናኙ አላቸው። ለታማኝነቱስ ከአንተ የበለጠ ታማኝ የለኝ። ጣሊያኖቹ ምጽዋ ከሰፈሩበት ጊዜ ጀምሮ እርምጃቸው አሳሳቢ ስለሆነብኝ ነበር አንተን የላኩት። ግን አንተን አሳስተው ከወዳጆቻችን ጋር እንዳያጣሉን ወይም ራሳቸው ጣሊያኖቹ ከኛ ላይ ጉድፍ ለማግኘት አስበው በእጅ አዙር የፈጠሩት ተንኮል እንዳይሆን ብዬ ነው እንጂ
አንተንማ የማላምን ቢሆን ኑሮ መጀመሪያውንስ መች ልክ ነበር? ለመሆኑስ ተዳሊ ላይ የተሰፈረው ጦር ምን ይሰራል? አሉ። ውሃ ይቆፍራሉ፣ ግንብ ይሰራሉ፣ ምሽግ የሚሆንም ቦታ ያዘጋጃሉ አለ ክብሩ። የወታደራቸውስ ብዛት ምን ይመስላል? በግምት እስከ 600 ይደርስ ይሆናል። በተዳሊ ያለው ጦር አሰፋፈሩስ እንዴት ያለ ዘርፍ አለ? ከወንዙ ማዶ ያለው ከ3 ቦታዎች ላይ ሰፍሯል። ከወንዝ ወዲህ ያለው ግን በ2 ስፍራዎች ላይ ነው የሰፈረው። ህዝቡን ሲያስቸግሩታል። ወደ ከተማው የሚገባውን በየቦታው እየያዙ ለምን ወጣ? ማን ፈቀደልህ? ቀረጥ ክፈል፣ ዋስ ጥራ እያሉ ያስጨንቁታል። አንተን አልያዙህም። ስንገባ ይዘው መርምረው ለቀቁን። ስንወጣ ግን ብዙም አላስቸገሩንም። እነዚሁ ጣሊያኖችስ ከጦር አለቃው ጋር ነው የነበሩት። እንደሰማሁት ሳሊቢኒና 2 ረዳቶቹ በኋላ ነው የተላኩት። ሻለቃውና የ100 አለቃው ግን ከወታደሩ ጋር ነው የመጡት። ምጽዋ ብዙ ቆይተዋል። መልካም ነው። የኔው ስጦታ እንኳ ፍሬም የለም። አምላክ በሰፊ ይስጥ ብለው ሲያጨበጭቡ አጋፋሪው ገባ። አጋፋሪ በልባክ ለክብሮም በልብ አጋፋሪው ገባ። በልባክ አጋፋሪ ለክብሮም ማረፊያና የሚገዛው ዕቃም ስላለ 100 ብር ስጠው አሉ። እነዚህ ሴጣኖች እኔን ለማታለል መጡ። አገሬን ለመሰለልና ለመያዝ መጡ። አገሬን ለመውረር ወገኖቼን ባሪያ አድርገው ለመግዛት መጡ። የእነርሱ ሃይማኖት ትርጉም ይህ ነው። ሰውን እየሰበኩ አገር መሰለል፣ ህዝብ ማታለል፣ ህዝብን ባሪያ ማድረግ፣ ይሄው ነው ሃይማኖታቸው። በእጄ ገብተዋል። የአታላይነት ዋጋቸውን ያገኛል። ደማቸው ደመ ከልብ ነው። የነደደው ልቤ በእነሱ ደም ይርሳል እያሉ ሲበሳጩና ሲተክዙ ቆዩና ሲያጨበጭቡ አጋፋሪው ገባ። እነዚህ ጣሊያኖች ቅድም ወደ አደን ሄደን እንምጣ ብለው ነበር፣ ሄደዋል አሉና ራስጌው ጠየቁት። አዎ ሄደዋል ጌታዬ። ወታደሮች ላክባቸውና በፍጥነት አስመጣልኝ። እነዚህ ሴጣኖች አገሬን ማየት የለባቸው፣ መኳንንቱንም አስገባ አሉ ራስ። አጋፋሪው ወጣና መኳንንቱን አስገባቸው። ራስ እንዳዘኑ እንደተከዙ ነበርና መኳንንቱም ነገሩ ከብዷቸው እንደተጨነቁ ነበር። ወዳጅነታችሁን ፈልገን መጣን ያሉት እንግዶች የመረሩ ጠላቶቻችን ሆነን አግኝተናቸዋል። ጣሊያኖች ደንከልንና ምጽዋን ብቻ አይደለም የተመኙት፣ መላውን አገራችንን ነው። በተዳሊ አካባቢ ምሽግ መስራት ቀጥለዋል። እንግዲህ በነገሩ ምከሩበትና የታያችሁን የሐሳባችሁን ንገሩኝ አሏቸው። የጦር አለቆቹና መኳንንቱ ለጥቂት ጊዜ ያህል እርስ በርሳቸው ሲተያዩ ቆዩና ደጃዝማች ኃይለ ሥላሴ ያልተረጋገጠ ነገር ይዞ ወደ ጌታ ፊት መቅረቡን ጠልተነው ነው እንጂ ጣሊያኖችማ ወደ ላይ ለመዝለቅ ማሰባቸውን ሰምተናል። አሁንም እንደሆነ ቀድመ አዝማሪው ያን አጭር ጦርህን አሉላ ስጣቸው፣ ረጅም ነውና ነጮች ሽመላቸው ብሎ ሲያጉረመርም ነገሩ ከልቤ ገብቷል። ነገሩ ከዋለ ካደረ ይጎመዝዛል። በቶሎ ይላኩንና ማንነታችንን እናሳይ ብለው ተናገሩ። ከእርሳቸው ቀጥለው ደግሞ ባሻ ይበክሩ ንቁን
አገራችን ውስጥ ገብቶ እግሩን ዘርግቶ ማን አለብኝ ብሎ ተቀምጧል። ከየቤታችን እስኪገባ ነው የምንጠብቀው። ወንድናትና ቆራጥነት ሳያንሶ ብዙ ጀግና ወታደር እያሉ ምንድነው ይሁን ሁሉ ጣጣ? ይላኩንና ልኩን እናሳየው አሉ። እንኳንስ አገር የሚቀማ ጠላት ሲመጣ ይቅርና ለክርስትና ድግስ እንኳ ምክር ያሻዋል። ዝግጅትና ጥንቃቄም ያስፈልገዋል። ነገሩንም በየአገሩ እናሰማና ሰራዊት ይዘጋጅ አሉ ዘጊዮርጊስ። ነገሩንም በየአገሩ እናሰማና ሰራዊቱ ይዘጋጅ አሉ ዘጊዮርጊስ። ደጃዝማች ኃይለ ሥላሴም ቀጠል አድርገው እኛ እስክንመካከርና እስክንዘጋጅ የአንድ ፊት አውራሪ ጦር ይላክበትና ጉልበቱን ይሞክረው፣ ካልሆነም ሁላችንም ወርደን እናሳየዋለን አሉ። ዋናው ሐሳቤን ደርሰበታል። ገፍቶ ከመጣ በሚገባ መዋጋት እንድንችል ሰራዊታችንን ማስከስተት፣ ስንቅ ማዘጋጀት ያስፈልገናል። እስከዚያው እርምጃውን ለማደናቀፍና ጉልበቱን ለመፈተን የባሻይ ተድላ ጦር ይዝመትበት አሉ ራስ። ወዲያው ባሻይ ተድላ እምር ብለው ተነሱና እዘዘኝ ጌታዬ፣ እዘዘኝ ጌታዬ፣ እዘዘኝ፣ ዛሬውኑ ልውረድና አላሳይ አሉ። አምነሃለሁ፣ ከነገ ጀምረ ተዘጋጅ አሉ ራስ። እነዚህ መሰሪዎቹ እንግዶችስ ለምን ዝም ይባላሉ ብለው ዘጊዮርጊስ ጠየቁ። ራሴ መርምሬ ራሴ ከቃላቸው እውነቱን እስካገኝ ብዬ ነው እንጂ አገሬን የደፈሩ ጠላቶችን እንዴት ዝም እላቸዋል አሉ ራስ አንገታቸውን እያወዛወዙ። የጦር አለቆቹንና መኳንንቱን ተገቢውን ዝግጅት እንዲያቀላጥፉ መክረውና አስጠንቅቀው ሲያበቁ ራስ አሉላ ጊንዳን ከከበቧት ተራራዎችና ኮረብታዎች መካከል ለጦር ሰፈርነት የሚያገለግል ኮረብታ ለመምረጥ ወጡ። በመጀመሪያ በስተ ምስራቅ በኩል ካሉት ከፍተኛ ቦታዎች ላይ ወጡና የቀይ ባህርን አቅጣጫ ተመለከቱ። የደማስ ሜዳ፣ የአይለት መንደር ወለል ብለው ይታያል። አዎ፣ በጥንቱ ዘመን ንጉሥ ኢዛናም ደብረ ቢዘን ላይ ሆነው ነበር ቀይ ባህርንና አካባቢውን ይመለከቱ የነበር። ከዚያ በፊትም ሆነ በኋላ የኢትዮጵያ ነገሥታት ያን አካባቢ ያን በዚያች ሰዓት በአሉላ አይነ ህሊና ውስጥ ገብቶ የነበረውን አካባቢ እንደ አይነ ብሌናቸው ይጠብቁት እንደነበሩ ትዝ አላቸው። በአፄ ሰርጸ ድንግል ዘመነ መንግስትም ቱርክ በዚያ አካባቢ ገብቶ እስከ ድባሯ ዘልቆ የገባበትን መንደር ሁሉ ተመለከቱ። ድባሯ ድረስ የገባውንም የቱርክ ጦር ዕቁበ ሚካኤል የተባለ ጀግና 80 ራሱን ሸምቆ በቱርክ ጦር ላይ አደጋ ጥሎ እስከ ቀይ ባህር የነዳበትን ዳገት ቁልቁለትና ሜዳ ተመለከቱት። ዕቁበ ሚካኤል የቱርክን ጦር በነዳበት ቁልቁለት እርሳቸውም የጣሊያኑን ጦር እየነዱ ምጽዋ ባህር ውስጥ ሲጨምሩ ታያቸው። ከጊንዳ በስተ ምስራቅ ከሚገኙት ኮረብታዎች ተመለሱና በስተ ምዕራብ ከሚገኙት ኮረብታዎች ላይ ደግሞ ወጥተው አካባቢውን ተመለከቱ። በስተ ምስራቅ በሚገኙት ተራራዎች ላይ ተመልካች ማስቀመጥና ከአይለትም ሆነ ከማይጮት አካባቢ ወደ ላይ የሚወጣውን ጠላት ከዳገቱ ላይ ጠብቆ ማጥቃት እንዲቻል ስልት ካወጡ በኋላ ምናልባት በሌላ አቅጣጫ ተጉዞ ሳይታይ ጊንዳ የሚገባ ጠላት ቢመጣ ደግሞ
በስተ ምዕራብ ከሚገኘው ኮረብታ ላይ ሆኖ ለመጠራረግ እንዲያመች፣ እንዲያውም ከአባብ የተነሳ ጠላት በስተ ሰሜን፣ ከደማስ የተነሳ ጠላት ደግሞ በስተ ምስራቅ በኩል በሚገኙት ረባዳ ቦታዎች ተረማምዶ ጊንዳን እንዳይዝ ለመከላከል ብቻም ሳይሆን ለማጥቃት ጭምር ምዕራባዊው ተራራና ኮረብታ እጅግ አስፈላጊ መሆኑን ተረዳ። የምዕራባዊው ኮረብታና ተራራ ሌላው ጥቅሙ ደግሞ በግራና ቀኝ ከሚገኙት ወንዞች ውሃ በቀላሉ ለማግኘት እንደሚቻልና ምናልባትም ወደኋላ ለማፈግፈግ ቢፈለግ ተራራ ለተራራ ተጉዞ አስመራ መግባት እንደሚያመች አረጋግጠው ወደ ሰፈራቸው ሲመለሱ እነ ሳሊቢኒ ከሄዱበት አደን ተመልሰው አገኟቸው። ወዲያው ጣሊያኖቹ ወደ ራስ ድንኳን ገቡና እንዴት ነው ነገሩ? የእርስ ወዳጆችና እንግዶች መሆናችንን ወታደሮቹ እያወቁ አውሬ ማደን ሲንሄድ ከኋላችን ጥይት እየተኮሱና እየተሯሯቱ ደርሰው እያንገላቱ አመጡ። እንዴት እንዲህ ያለ ድፍረት ይሰራል? አለ ሳሊቢኒ። ከእርሱ በባሰ ሁኔታ ተናዶ የነበረው ፒያኖ ደግሞ ንግግሩን ከሳሊቢኒ ነጠቀና እንዴት ነው ባላችሁ? እንግዳ እንደመጣ አክብሮ መቀበል፣ ሰነባብቶ ደግሞ ማዋረድ። እነዚህ ያልሰለጠኑ አሽከሮቹ ከፍ ያለ ድፍረት ፈጽመዋል። ምክንያቱን ሳይነግሩን መሳሪያችንን ከሚተው እያዳፉ ነው ያመጡ። 2 ጊዜ ሲወድቅ እንኳን ይሳሳቁብኝ ነበር እንጂ ለመርዳት አልሞከሩ። እንደዚህ የመሳሰለ ተለዋዋጭ ተባይ በመሬት ላይ ይገኛል። እንደዚህ መዋረዳችንና መንገላታታችንን ታላቁ መንግስታችን ቢሰማው በሀገሩ ላይ የሚደርሰው ኪታት ብርቱ እንደሚሆን እነዚህ ያልሰለጠኑ አሽከሮቹ ሊገምቱት ይችላል ብሎ ደነፋ። ራስ አሉላም ለዘብ ባለ አነጋገር በክብር ተቀብለን በክብር አስተናግደን በክብር የምንሸኘው እኮ በጠባይና በስራው የታመነውን ነው። እናንተን ግን ብለው ተናግረው ሳይጨርሱ ሳሊቢኒ ያቋረጣቸውና እኛ እንዴት ታማኞች አይደለን? እንዴትስ የተከበርን አይደለን? ምንድን ነው የሚጎለን? ባኮ ራሳችንን እዚህ አድርገን እዚህ በመምጣታችን ነው እንጂ የተዋረድ ነው። ምን የሚጎለን ነገር አለ አላቸው። መንግስታችን ሀያል፣ ህዝባችን የሰለጠነና ሀብታም፣ በቆዳችን እንደሚያዩት የመላእክት ዘር መሰለን በምን ምክንያት ይሁሉ ክብራችን ይነካል አለና ፒያኖም ጨፈረ። ራስ አሉላም ከተረጋጋ መንፈሳቸውና አነጋገራቸው ንቅንቅ ሳይሉ ለመሆኑስ እናንተ የግንብና የድልድይ ስራ ጥበበኞች ነን ብላችሁ አገሬን ለማገልገል አይደለም የመጣችሁት ብለው ጠየቋቸው። ይኮ በዚህ አይደለም የተዋረድ ነው አለ ፒያኖ። ተዋርደናል የምትሉት ይጣራል አሉ ራስ። ብዙ ምርመራ አያስፈልገው። ያዋረዱንን አሽከሮቹን እናውቃቸዋለን። አሁኑኑ ተገርፈው አሁኑኑ መሰከል አለበት። አሁኑኑ ተገርፈው አሁኑኑ መሰከል አለባቸው። ያለዚያ ለተፈጸመብኝ ድፍረት አገሩን በኃላፊነት ይጠይቃል አለና ፒያኖ ደነፋ። ይህም ኪታት አሁኑኑ ባይፈጸም የአውሮፓን መንግስታት እንዲያውቁት የተደረገ እንደሆነ ከፍተኛ ችግር በሀገሩ ላይ ሊደርስ ይችላል አለ ሳሊቢኒ የፒያኖን ንግግር ሲያጠቃልል። ለመሆኑ እናንተስ እውነተኞች የጥበብ ባለሙያዎች ብቻ ለመሆናችሁ አስመራ ላይ በመስቀል እንደማላችሁልኝ ዛሬም ደግማችሁ ልትምሉልኝ ትችላላችሁ ብለው ራስ ጠይቁ። ከሀገሩ ከገባን ወር እንኳን አልሞላንም።
በየሳምንቱ መስቀል ተፍትፉ የሚባልበት ምክንያት አልገባኝ። እንግዲህ አመት ብንቆይ አመቱን ሙሉ መስቀላችሁንና የቄሶቻችሁን እጅ ሲንደበድብ ልንኖር ነው አለ ፒያኖ በሚጠራጠር ስሜት። አንደበትህን ተቆጣጥረ ምላስን አለዝበ ብትናገር አይሻልም አሉ ራስ ቆፍጠን ብለው። ምን እንዳይመጣብኝ ከዚህ ሌላ መቼስ እጄን አስያዙ አያሳሲሩኝ ምን እንሆናለን አለ ፒያኖ እጆቹን እያወራጭ። በውል እንድንነጋገር እነዛ ደፋሮች አሽከሮቹ በመጀመሪያ መያዝ አለባቸው አለ ሳሊቢኒ እርሱም እንደ ጓደኛው እጆቹን እያርገበገበ። አሽከሮቼን የምቀጣው እውነተኞቹን እንግዶች ሲደፍሩና ሲያንገላቱ ነው አሉ ራስ ቆጣ ብለው። የእርሶ እውነተኛ እንግዶች እንደምን ያሉ ናቸው? የእርሶ እውነተኛ እንግዶች እንደምን ያሉ ናቸው ባኮ አለ ሳሊቢኒ በምጸት አነጋገር። ራስም አንገታቸውን እያወዛወዙ በአመልካሽ ጣታቸው ወደ መሬት እያመለከቱ የአገሬን የወገኖቼንና የኔን ወዳጅነት ከልብ የሚመኙ ከተንኮልና ከማታለል ነፃ የሆኑ ናቸው የኔ እውነተኞች ወዳጆቼና እንግዶቼ አሉት። ለአገሩ ሕዝብማ ብለን ነው እኮ መተን ይሄ ሁሉ የደረሰብን አለ ፒያኖ። ለጎጃም ሕዝብ ያን ድልድይ ሊሰራ ሲሄድ ንጉሥ ተክለ ሃይማኖት አክብረው ነው የተቀበሉ። ምክንያቱም ለሕዝባቸውና ለወገናቸው የሚያስቡ በመሆናቸው ነበር አለ ሳሊቢኒ ራስ አሉላን በአሽሙር ሊሰድብ ፈልጎ። አንተ ጎጃም ገብተህ ድልድይ በመስራት ተመክተህ እኮ ነው ዛሬ ይሄን ሁሉ ድፍረትና ተንኮል ለመስራት የመጣው አሉት። ምን ነው ሚለኒሎ እንዴት እንደዚህ ይናገራሉ አለ ሳሊቢኒ። ዛሬስ ደግመህ ትምላለህ አሉት ራስ። ከእንግዲህ በኋላ መማል የሚገባውት እርሶ ነው። እኛስ ምለንም ለመልካም ተግባር መተንም አልታመንም። እኛ ልናምነው አንችልም አለ ፒያኖ እጁን ወደ ላይ እየወረወረ። በዚህ ጊዜ የታላቁ ጄኔራል ትዕግስት ወደ ቁጣ ተለወጠና ዝም በል፣ አገሬን ለመሰለል እኔን ለማታለል ነው የመጣችሁ። ከይሁዳ የከፋችሁ ከዳተኞች ናችሁ። አንተ ራስህ ምጥዋ ከሰፈረው ጦር ጭፍሮች አሉ አይደለም? ማዕረግህም ሻለቃ ነው። ይህን ትክዳለህ ብለው አፈጠጡ። ልክ አይደለም፣ የቶራ ሌካም አይደለው። ልክ አይደለም፣ የቶራ ሌካም አይደለው አለ ፒያኖ ተደናግጦ። ራስ አሉላ የእርሱን ሁኔታ ሲመለከቱ ደግሞ በይበልጥ ጦፉ። ሳሊቢኒም የፊቱ ውሃ እየጠወለገ ጠላቱ እየነጣ ሄደ። ሌሎቹም የድንኳኑን ጣሪያና ግድግዳ መማፀን ጀመሩ። ዝም በል ቀጣፊ! ሌላው ቀርቶ ወታደርነትህን እንኳ ለመካር ትፈልጋለህ? ጀግና ወታደር አይዋሽም። ይህን ማወቅ ነበረብህ። አንተ ግን ዋሾና አታላይ ነህ። የአታላይነትህን ዋጋ ታገኛለህ። እኔን ነው የምታታልለው? አገሬን ነው የምትሰልለው? አስመራ ውስጥ ተወስዳችሁ ፍርዳችሁን ትቀበላላችሁ። ወደ ምጥዋም ሄጄ አገሬን የደፈረውን አለቃህን መቀጣጫ አድርገዋል አሉ። ሲዋቲን ሊያልፉ አይችሉ። በዚያ የሰፈረው ቶራችን አያንከሳክሱት አለ ፒያኖ እንደምንም ተንጠራርቶ። አንተ ደንቆሮ፣ የኢትዮጵያን ወታደሮች አታውቃቸው? እንደ ወፍ ይበራሉ፣ እንደ አንበሳ ጠላታቸውን ይሰብራሉ። ወደ ጠላታቸው ምሽግ ለመገስገስ ከቶ አያመነቱ። የኢትዮጵያ ወታደር ትዕግስቱ ሲያልቅ ጠላቱን ይሰባብራል። ይህን ሳታውቅ ነውና የመጣኸው፣ ነገ ታገኘዋለህ አሉ ራስ ከፒያኖ ላይ
እንዳፈጠጡ። ጌታዬ፣ ይህን ነገር በሚገባ እንዲተነከኩበት ያስፈልጋል። ለሀገሮ ለማበርከት ያሰብነው ልማትና ሀብት ሁሉ እንዲበላሽ ጠላቶቹ የፈጠሩት ተንኮል ሊሆን ይችላልና ያስቡበት አለ ሳሊቢኒ ቁጣውና ማስፈራራቱ ሲያልቅበት። ማንን ነው ጌታ የምትለው? እባክህ ቴኩር የኔ ጌታ ሊሆን አይችልም አለ ፒያኖ። ማነ? አጋፋሪ ወሰደውና በግረ ሙቅ አፍድድልኝ አሉ ራስ በከፍተኛ ቁጣ ተወጡ። ይባኩ ይህን ነገር ያሰቡበት፣ ከባድ ጥፋት በአገሮ ላይ እንዳያስከትል አለ ሳሊቢኒ። ትላንት በቴዎድሮስ ላይ የደረሰው ነገ ደግሞ በእርሶም ላይ እንደሚደገም ይወቁ ብሎ ፒያኖ እንደተናገረ አጋፋሪ እያዳፋ ወሰደው። አሄሄ ቴዎድሮስ አለ መቼ በእሱ ርኩስ አንደበት የሚጠራ ስም ሆነና ብለው ሳሉላ ራሳቸውን ነቀነቁ፣ ተከዙ። አዎ እውነቱን ነው። አዬ ታላቁ ጄኔራል፣ አዬ ጌታዬ፣ የልብ ወዳጁ ለመሆናችን ማስረጃው ይህ ነው። አገሮ ጥፋት ላይ እንዳትወድቅ ይጠንቀቁ። ደግሞ በእኛ ላይ የደረሰውን ሁሉ ዘርዝሬ መልእክተኛ ወደ ጄኔራል ጂኒ እንዲሰድፍ ከዱልኝ ሳሊቢኒ። ራስም በንቀት እየተመለከቱት አንገታቸውን ወደፊት ገፋ ገፋ እያደረጉ ለመጻፉ ጻፍለት ፈቅጃለሁ። አገሬ ከጥፋት ላይ የምትወድቀው መርዛችሁን ካላረከስ ነው። የግብጾች ዕድል ነው በእናንተ ላይ የሚደርሰው አሉና እንደገና ቆጣ ብለው አጋፋሪ እነዚህን ሁለቱንም ውሰድና በግረ ሙቅ አፍድድልኝ አሉ። ሳሊቢኒና መቶ አለቃ ሳይቮርክስም በእግር ብረት ታሰሩ። ራስ ሁለቱን ያልታሰሩትን ጣሊያኖች አስቀርበው አይዟችሁ፣ እነዚህ ሴጣኖች ናቸው ያሳሳቷቸው። አይዟችሁ፣ እነዚህ ሴጣኖች ናቸው ያሳሳቷቸው። አትፍሩ፣ ነገውኑ ወደ ዘመዶቻችሁ ሄዳችሁ ትቀላቀላላችሁ። እባክህ አጋፋሪ ለስንቃቸውና ለልብሳቸው የሚሆን 100 ብር ስጣቸውና ከሸኝ ጋር አድርገ ነገ ወደ ምጽዋ ስደዳቸው ብለው ሲያዙ ጣሊያኖቹ መሬት እየሳሙ ጌታ ጊራሲ፣ ጌታ ጊራሲ፣ ማርያም ጊራሲ፣ ጊራሲ እግዜር ይምታሌው ጊራሲ እያሉ እጆቻቸውን እያርገበገቡ መረቁ። ለመሆኑ ፒያኖ ሻለቃ አይደለም ብለው ሲጠይቃቸው አዎ ጌታ፣ አዎ ነው አሉ ሁለቱም በአንድ ቃል። ለስለላ አይደለም የመጣችሁት አሉ ራስ። አዎ ለዚህ ነው፣ ይክሪብን ብንል አይሆንም ቢለው ነው አለ አንደኛው ጣሊያን። ከመንግስታችሁ ነው ወይስ የምጥዋው ጄኔራል ነው የላካችሁ አሉን ራስ ጠይቁ። ኬሮም ነው አለ ሁለተኛው ጣሊያን። በሉ አትፍሩ፣ ወደ ዘመዶቻችሁ ሄዱ አሉና አሰናበቷቸው። በእርስ በርሳችን ፉክክር በር ከፍተን መንገድ መርተን አስገብተን ነው ይችን አገር በእንግሊዞች ያስደፈርን። ከእንግዲህ ወዲያ ግን ማንም ጠላት አይረግጣትም፣ እዛው ከባህር ሳይወጣ ጉሮሮ ይታነቃል አሉና ራስ በእግራቸው መሬት እየተመተው። በዚያ ሁኔታ ላይ በነበሩበት ሰዓት ደጃዝማች ኃይለ ሥላሴ፣ ባሻይ በኩሩ፣ ባሻይ ተድላና አቶ ዘጊዮርጊስ ገብተው ሲቆሙ ተቀመጡ አሉና ራስ በእጃቸው መቀመጫ አመለከቷቸው። ቀጠላ አድርገው የመጡት ጣሊያኖች አታላዮችና ሰላዮች መሆናቸውን ስለደረስኩበት 3ቱ እንዲታሰሩ 2ቱ ግን ወደ ምጽዋ እንዲሄዱ አዝዣለሁ አሉ ራስ።
እረኛ ምን አለ? አዝማሪስ ምን ብሎ ዘፈነ? የሚባለው እኮ ያለ ነገር አይደለም። በእነዚህ ጣሊያኖችም ላይ ብዙ ነገር ሲነገር ሰንብቷል። አሁንም ፈጣሪ በእጁ ጥሎሎታል። ማዘን መተከዝም ተገቢ አይደለም አሉ ደጃዝማች ኃይለ ሥላሴ። ባሻ ይበክሩም ቀጠል አደረጉና እንግዲህ ለማንኛውም ባሻ የተድላ ጦር ተጨምሮለት ይውረድና ይጠባበቅ አሉ። ምንድነው የምጠብቀው? ገጥመዋለሁ እንጂ አሉ ባሻ ተድላ ተነስተው ለመፎከርም እየቃጣቸው። ራስ ከድንኳናቸው ሲወጡ መኳንንቱም አብረው ወጡ። እንደገናም ከጊንዳ በስተ ምስራቅ በኩል ወደሚገኘው ኮረብታ ሲሄዱ የጦር አለቆቹንና መኳንንቱን ተከተሏቸው። የጊንዳ በር ከሆነችው ኮረብታ ላይ ወጡና ከተራራው ስር ያለውን ሜዳ እየተመለከቱ የባሻ ተድላን ትከሻ ይዘው ተመልከተው፣ መንገድህን ሜዳውን ጨርሰህ ያለውን ኮረብታ አልፈህ ደፋታውንና ሸለቋማውን ቀበሌ ተሻግረ ከሚገኘው ሜዳ ከመድረስ በፊት አድፍጠህ ትውላለህ። ከዚያም ሆነህ ተመልካቾች ትሰድና ጣሊያን ያለበትን አካባቢ ካስጠና በኋላ ወታደሮችህን በዘርፍ ተከፋፍልና እሩምታ ታስተኩስና የጣሊያኖቹን አተኳኮስ ካስተዋልክ በኋላ እንደገና ታደፍጣል። ጣሊያን ከምሽጉ ከወጣል እያባበልክ መንገድ ትሰጠውና ሲከተል ተከበዋል። ከምሽጉም አይወጣል ከሆነ ደግሞ ከበስተጀርባው አስከብበ ትገጥመዋል። ከዚያም ስትወርድ ጦር በሁለት ረድፍ ተከፍሎ አንዱ ረድፍ በአይለት አንዱ ጦር በማዳስ ሸለቆ ወርዶ ተራራውን በስተግራ እየተወ እንዲያመራ ታደርጋል። እንግዲህ ልብ በል፣ የምትጓዘው ሌሊት ነው። መንገዱን የሚመሩ ሰዎች አሉ። ቀን አድፍጠህ ትውላለህ። ሰውህ በየደረሰበት እሳት እያነደደ የጢስ ምልክት እንዳያሳይ፣ ድምፅ እንዳያሰማ፣ በየሰበቡ ጥይት እንዳይተኩስ ከልክል አሏቸውና ራስ በአካባቢዎቹ ተራራዎች ላይ የተዘዋወሩ ቆይተው ወደ ሰፈራቸው ተመለሱ። ባሻ ተድላ የራስ አሉላ እህት ልጅ ናቸው። የግብርና ስራቸውን ትተው አጎታቸውን ተከትለው በየጦርነቱ ሜዳ ሲካፈሉ ይኖሩ ናቸው። በጉራ በኩፊትና በአይለት ጦርነትም ተዋግተዋል። ወደ ሰዓት የሚያመራውንም መንገድ ያውቁታል። ራስ አሉላ በጊንዳ አዳራሻቸው የጦር አለቆቻቸውንና መኳንንቶቻቸውን ሰብስበው መመካከር ጀምረዋል። ሰራዊታቸውም ከየነበሩበት ወደ ጊንዳ እየወረደ ዙሪያውን መስፈር ቀጥሏል። ባሻ ተድላ 300 በላይ የሚሆኑ ምርጥ ተዋጊዎቻቸውን አዘጋጅተው እንዳበቁ ለመሰናበት ወደ ራስ አሉላ ሰፈር ሄዱ። ሌሎቹም የጦር አለቆች ገብተው ከራስ ጋር በመመካከር ላይ ነበሩ። እንግዲህ ጊዜው መጨላለም ሲጀምር የምሽግ ጨረቃ እስክትወጣ ጠብቀ ጉዞን ትጀምራል። የምትገጥመው ጦር ኃይለኛ ጦር ነው። ከዚህ ቀደም ከምታውቃቸው ከግብጾችና ከድርቡሾች የተለየ ነው። መሳሪያውም ዘዴውም የተለየ ነውና ከመጠንቀቅ እንዳትዘናጋ አደራ አሉና ራስ ለእህታቸው ልጅ ስንብት ሲሉ እራት እንዲቀርብም ለአጋፋሪው ነገሩና ባሻ ተድላንም
አብረው ከሚዘምቱት ዋናዎቹን አስጠራቸው አሏቸው። ባሻይ ተድላም ምክትሎቻችሁ ሆነው እንዲዘምቱ የመረጧቸውን ሰብስበው ይዘው ቀረቡ። ምንም እንኳን ቀን ከሰራዊቱ ጋር አብረው ግብር ቢገቡም ቅሉ የራስን ልዩ ጉርሻና ዋንጫ የለመዱት የወታደር አለቆች የጌታቸውን ፊት አይተው ጫማ ስመውና የፉከራ ቃል ኪዳን ሳይገቡ መዝመቱ እንደተጠሉና እንደተጋዙ ያህል ሆነው ስለሚቆጥሩት ቅር ተሰኝተውበት ነበር። በል ለአንበሶች የከነይቱ መሶብ አምጣላቸውን በል ለአንበሶች የከነይቱ መሶብ አምጣላቸው አሉና ራስ አዘዙ። በሁለት መሶቦች ፍትፍቱና ቁርጡ ተቆልሎ ገንቦው በቀይ ጨርቅ ተሸፍኖ ቀረበ። አንበሶቹ ኮመኮሙ። የገንቦው ጠጅ ከተደጋገመ በኋላ አንበሶቹ ቀረርቶና ፉከራ ጀመሩ። አቅራሪውም በንታገስ እንጂ ወዳጅነት ፈርተን ነጩ በሬ እስከዚህ መች በተዳፈረን፣ መልካቸው ቀይ ቢሆን ልባቸው ሴጣን ነው፣ የሰው አገር መያዝ አማራቸው ምን ነው? ገሩ የአገር የሰው አወይ ሞኛ ሞኙ፣ ወዳጅ መስለው ገብተው አገር ክንተመኙ፣ ይመለሳል እንጂ በመጣበት መንገድ በጀግና አገር ገብቶ ሰንዝር አይራመድ ሲል ፎካሪው ደግሞ ስናድሩን አቋምጦ ይዞ ከራስ ፊት በርከክ አለና ወኔው ሲነሳ የአገሬ ጀግና ጠላቱን ሊሰብር ሊያደርገው ምና፣ ጨለማ ይጋርደው ወንዝ ያግደው፣ ጠላቱን ደርሶ አፈር ሲያስግጠው፣ ባሉ ለአገር ላይ ሰፋሪው ማን ነው? ጠላቱን አይቶ አያድርም ውሎ፣ ጀግናው ወታደር የጦር አውሎሎ፣ ደፍረው ገብተዋል በጀግና አገር፣ ዛሬንም ቢውል ነገን አያድር ብሎ ብድግ ሲል ባሻይ ተድላ አጎታቸው የሸለሟቸውን ዲሞፍተር ካሽከር ተቀብለው ከአጎታቸው ፊት በርከክ አሉና ባርከ መርቀኝ ላከኝ ጌታዬ፣ ልሄዳውኑኑ ከነ ጀግናዬ፣ ለአንተ ለአንበሳው ታዘዛለሁ፣ የአገሬን ጠላት አጭደዋለሁ፣ በጠላት ደም ነገ ባለዋኝ፣ ያንቀኛል ጮማው ያበላኸኝ ብለው ሲፎክሩ ራስ ከመቀመጫቸው ተነስተው የእህታቸውን ልጅ ከተንበረከኩበት አንስተው ጉንጮቻቸውን ስም እያገላበጡ ሳሟቸውና የኢትዮጵያ አምላክ ይርዳ፣ የመሬቷ ክብር ቀኙን ይስጥ፣ የዮሐንስ ጸሎት ይጠብቅ፣ በየቀኑ ያጋጠመን ሁሉ ላክብኝ አደራ አሏቸው። ባሻይ ከነጭፍሮቻቸው የራስን ጉልበት እየሳሙ ሲወጡ መኳንንቱም እየመረቁ አሰናበቷቸው። ባሻይ ተድላ ተሰናብተው ከወጡ በኋላ ራስ አሉላም ከመኳንንቶቻቸው ጋር ምክክሩን ቀጠሉበት። የስንቁን ጉዳይ አገሬውም እንዲያውቀውና እንዲረዳ ቢደረግ አይሻልም ብለው ደጃዝማች ኃይለ ሥላሴ ሐሳብ ሲሰነዝሩ ራስ አሉላ ቀበል አደረጉና ጮኸት የምታበዛ ድመት አይጥ አትይዝም ይባላል። ከባህር ማዶ ከመጣ ጦር ጋር ጦርነት ለመግጠም እያሰብን አስቀድመን አዋጅ ብናውጅ ለጠላት እጅ መስጠት ይሆናል። ስንቁም ቢሆን ከደጋው እንዲመጣ ዛሬውኑ መልእክተኞች ይውጡ፣ የተገኘውንም ያህል የእርድ ከብት እንዲሰበሰብ ይደረግ። ከሁላችንም ጦር ባለብረቱና ጀሌው ተለይቶ ተቆጥሮ ዘማቹ በረድፍ በረድፍ ቢመደብና አለቃ አለቃውን ቢያውቅ የሚሻል ስለሆነ ሁላችሁም ሐሳባችሁንና የጦራችሁን ልክ አስታውቁ አሉ ደጃዝማች ኃይለ ሥላሴ። የጦር አበጋዞቹም ተራ በተራ እየተነሱ ቀጥሎ ያለውን ሁኔታ አስረዱ። ባሻይ በኩሩ በእኔ ውስጥ ያለው የአካለ ጉዛይ ጦር ከቶ መጥቷል።
300 የጠራ ባለ ብረት 200 ያህል ጀሌ ያለኝ። በስንቅ ረገድም አላስብም፣ በቂ ነው። ለሀገራችን ክብር ስንል ጦርነት ስንገጥም የመጀመሪያችን ባለመሆኑ ተዘጋጅተን መተናል። ይልቁንስ ስንቃችን ሳይገባደድ ባሻይ ተድላን ተከትለን እንውረድ አሉ። ከንቲባ አድሰግዶም የሐማሴን ጦር በመክተት ላይ ነው፣ ግን ባለመሳሪያውን ሁሉ ከማሰለፍ በጥቂቱ መርጦ ማዝመት የሚበጅ ይመስለኛል አሉ። ሻለቃ አርያም መርጦ ማሰለፉ ይበልጣል፣ የሁላችንም ጦር ሲደመር እጅግ ብዙ ነው። ኩፊት ላይ የደረሰው ጉዳት እንዳይደርስብን አሁን መርጠን ብናሰልፍ የሚበጅ ይሆናል፣ ይታሰብብን አሉ። እንዲያውም የእርሶ ጦር ስመጥር ስለሆነ በመጠኑ ተጨምሮሎት በርከት ቢል ይመረጣል ሲሉ ደጃዝማች ኃይለ ሥላሴ ሻለቃ አርያም ቀበል አድርገው ወታደር ቢከማች ሐሞቱ ከፈሰሰ ትርፉ የሬሳ ብዛት ነው። ያለኝ ጦር ይበቃኛል፣ ሰው ሲበዛ ሟችም ይበዛል አሉ። ማለፊያ ነው እንግዲህ በነገው ቀን የከተማው ጦር ተቆጥሮ ባለብረቱና ጀሌው ተለይቶ በየዘርፉ እንዲመደብ ይደረጋልና ጦርነቱን እንድንጀምር የሁላችንም ፈቃድ ስለሆነ ጌታዬ ፈቃዶ ይሁን አሉ ደጃዝማች ኃይለ ሥላሴ። ሁኔታው መቼኛን ፍቃድ የሚጠይቅ ሆነ? የፈቀደችው አገሪቱ የሚያዘንም ነፃነቷ ነው። አሁን እንዳልከው በነገው ቀን የሰራዊቱ ድምር ታውቆ ስንቁም እንዲሰናዳና በየኃላፊው እንዲመደብና እንዲጠባበቅ ይሁን አሉ ራስ። በተባለው ቀን የከተተው ጦር ልኩ ከታወቀ በኋላ በየአዝማቹ ተደላደለ። ራስ ሰራዊታቸውን አስከትተው ስንቅ አደላድለው ወደ ሰዓጢ ለመውረድ የባሻይ ተድላን መልእክት በሚጠባበቁበት ሰዓት ከኢጣሊያ ጦር አዛዥ መልእክት ደረሳቸው። መልእክቱም እንዲህ የሚል ነበር። ይህ ድረስ ለራስ አሉላ የሐማሴን ገዢ ሚስዋንና የያዝነውን ከበሌ ሁሉ ለቀን ለመሄድ ከመንግስታችን አልታዘዘም። ስለዚህ ጉዳይ መነጋገር የሚገባው ከእኔ ጋር ሳይሆን ከኃያሉ የኢጣሊያ መንግስት ጋር መሆኑን አሳውቃለሁ። ጄኔራል ካርሎ ጂኒ የኢጣሊያ ጦር አዛዥ ሚጽዋ። አንድነቱን የተማመነ ሰው ይመስላል። ወቸው ጉድ! አገርህን ይዤዋለሁና ለመንግስት ያቤት በላለኝ። የእርሱን መንግስት ልለምን ሮማ ልሄድለት ነው። እንግዲህ ከዚህ ሌላ ምን እንጠብቃለን? እስቲ ወረቀቱን ያመጣውን መልእክተኛ ጥራው አሉ ራስ። አጋፋሪው መልእክተኛውን ሲያስገቡት ራስ አሉላ በችኮላ ሰማ ወዳጄ፣ ትውልድ የት ነው ብለው ጠየቁት። መጽዋ ነኝ፣ የናይቦች ዘር ነኝ አለ። በመንገድህስ ምን ነገር አይተሃል አሉ ራስ። ከዚህ ሄደ ነው መሰለኝ ብዙ ሰራዊት ወርዷል። የት ላይ ደርሷል? በጣም ቀርቧል። ከጣሊያኑ ጦር ጋር ያለው ርቀት ብዙም አይደለም። የጣሊያኑ ጦርስ ነገሩን ሰምቷል? የሰማ ይመስለኛል። መሸገስ ሰርቷል። አዎን፣ ብዙ መድፍ ጠምዷል። ከስንት ቦታ ጠምዷል? እኔ እንዳየሁት ከ4 ቦታ ላይ ጠምዷል። በየት በኩል ነው የጠመደው? ከወንዙ ወዲህ ከየኮረብታዎቹ ላይ ጠምዷል። ማለፊያ ነው። ማነ አጋፋሪ
ለስንቁ 50 ብር ስጠውና ነገውኑ ይሄድ አሉ ራስ። የምወስደውስ መልስ ይኖራል? አዎ ጠዋት ይሰጣል። ራስ አሉላ ለመጠነኛ ጊዜ ያህል ሲተክዙ ቆዩና በአጠገባቸው ወደ ነበሩት የጦር አለቆች መለስ ብለው እንግዲህ ሰማችሁት አይደለም? ምን ይታያችኋል ባካችሁ ብለው ጠየቁ። ይህንኑ ገልጸን ወደ ንጉሠ ነገሥቱ እንላክ አሉ ዘጊዮርጊስ። ይህን ሲሰሙ ራስ አሉላ ቆጣ ብለው እንዲህም አድርጎ ታማኝነት የለ፣ አስተዳደር ጠብቅ ግዛ ብለው በሰጡኝ አገር ላይ ጠላት ሰፍሮታልና እባክዎ ይርገሙልኝ፣ ያለዚያ የሚድረሱልኝ ብዬ ነው ምልክባቸው፣ አላደርገው አሉ። ከታሰሩት ጣሊያኖች አንዱ አቅርቡኝ ይላል አሉ አጋፋሪ። ያን ደፋር ባለጌ ፒያኖ የሚሉትን እንደሆነ አይኑን እንኳ ላይ አልፈልግም አሉ ራስ። ሽማግሌው ነው አሉ አጋፋሪ። ዋናው ደፋሩስ እሱ አይደለም? ብቻ አስገባው። ሳሊቢኒ እጆቹን እንደታሰረ ገብቶ ሲቆም ምን ጉዳይ አግኝቷል? ምን ጉዳይ አግኝቷል ብለው ራስ ጠየቁ። እርሶ በፈቀዱልኝ መሰረት የደረሰብኝን ሁኔታ ገልጬ ሕይወታችንን እንዳተርፍ በማለት ወደ ኋላው እንዲመለስ ለጄኔራል ካርሎ ሲፌለት ነበር። እንዲያውም መታሰራችንን ሰምቶ በጣም ተቆጥቷል። ስለዚህ ብሎ ተናግሮ ሳይጨርስ ማኑ ይሆን ያስቆጣው ወዳጄ ብለው ራስ አሉላ ጠየቁ። የኛ መታሰር ነዋ። ራስ ከት ብለው የለበጣ ሳቁና እንዲህማ ከሆነ የቁጣ ትርጉሙን አታውቁም ማለት ነዋ። አገሬ ውስጥ ገብታችሁ የሰለላችሁና ጦር ያሰፈራችሁ እናንተ የተደፈረች የኔ አገር የእርሱ ቁጣ ከምን የተነሳ ሊሆን ነው? አሉት። ይህን ነገር እባክዎ ደጋግሞ ያንብቡት። በእኛ መታሰር የተነሳ ተቆጥቶ ጦር እንዳያዘምት መጠንቀቅ ይገባዎታል አለ ሳሊቢኒ። የእናንተን መታሰር የሰማው የእናንተ ጄኔራል ዳግማዊ ናፒየር መሆኑ ነዋ። እናንተም በጦርነት ላይ አስፈታ ሊመጣ ነዋ። እዚህ ድረስ መድከም አያስፈልገው። እናንተን አስቀድም ይወርድለታል። የኔን ሰራዊት ካሸነፈ ራሴ እናንተን ፈትቻ አስረክበዋል አሉ ራስ በከፍተኛ ቁጣ ተወጡ። ለምን ደም በከንቱ ይፈሳል? ወታደሮቹ ለምን ይለቁ? የሰፈረበትን ከበሌ ቢተውለትና እኛን ፈተው ቢለኩ እኮ ጦርነት ላይ ይነሳ ይችላል አለ ሳሊቢኒ። ለእኔ ሰራዊት አታስብ። የአገሩን ክብር ለመጠበቅ ምንጊዜም እንደተዘጋጀ ነው። ታያለህ። የሚዋረደውን የእውነት አምላክ እውነት ላለው ይፈርዳል አሉ ራስ። ይተው፣ አገሩንና ሰራዊቱን ከጥፋትና ከውርደት ላይ እንዳይትሉ ይመከሩ። ኧረ ተው ብሎ ሳሊቢኒ ሲናገር ራስ በይበልጥ ተናደዱና ንሳ አጋፋሪ፣ ሶስቱም እንደታሰሩ ከጦሩ ፊት እንዲሄዱ አሁን አስወጣል አሉ ራስ። ተወራጭተው ተነሱና ተንጎራደዱ። ሰራዊታቸውን ግብር ያገቡበት ዳስ ጠበባቸው። የተደፈረችውን የአገሬን ክብር የነደደው ልቤ ይበቀልላታል።
በማናገር ላይ የማን መሬት ላይ ነው የእርሱ መንሰራፋት አሉና እንደገና ከወንበራቸው ላይ ተቀመጡና ሰማችሁ ጀግኖች ልጆቼ፣ ከዚህ የመረረ መቼም የለም። በአገር ላይ ጠላት ሰፍሮ ባንዲራውን ሰቅሎ ተንሰራፍቶ ማን አለብኝ ብሎ በጥሞና መመልከትና ውሎ ማደር ይገባል አሉና የህሊና ፍርድ የጦር አለቆቻቸውን ጠየቁ። የሞቱት አጽማቸው ያሉት ክብራቸው ይወቅሰናል፣ የኢትዮጵያ ሕዝብ ይፋረደናልና ውለን ማደር የለብንም፣ ዛሬውኑ እንውረድና ቁርጡ ይለይ አሉ ሻለቃ ራያ። ደጃዝማች ኃይለ ሥላሴ መለጠቅ አደርገው ምን ነው ጌታዬ እንደዚህ መናደዱ? እስከ ዛሬ ያልታየቦትን ጠባይ ለምን ያሳያሉ? ሁሉንስ በትዕግስትና በቆራጥነት አይደለም ችለውት የኖሩ? አገራችንን የደፈሩ የእርሶን ክንድ የሞከሩ እነዚህ ብቻ አይደሉም። ስለዚህ መዝመት እንጂ መናደድን ምን አመጣው? እንዝመት፣ ይልቁን ይዘዙን አሉ እየተወራጩ። እንግዲህ ለማንኛውም ቢሆን ለጣሊያኑ ጦር አለቃ የመጨረሻውን ማስጠንቀቂያ እንልክለታለንና አለቃ እንጥራልኝ አሉና ራስ አጋፋሪያቸውን አዘዙ። አለቃ የመቃ ብዕራቸውንና ስስ የብራና መጻፊያቸውን ይዘው ገቡና ቆሙ። እንዲህ ብለህ ጣፍለት አሉ ራስ። በዊአ በሳጢና በዙላ የሰፈሩት ወታደሮችን በአጭር ቀናት ውስጥ እንድታስወጣ አስጠነቅቃለሁ። የዚህንም መልሱን በቶሎ እንድትልክብኝ። መልስ ውሎ ካደረ የወዳጅነቱ ፍጻሜ መሆኑን እወቀው ብለው ለአለቃ ነገሩና የሚጻፈውንም ደብዳቤ የጄኔራል ካርሎን መልእክት ይዞላቸው የመጣው መልእክተኛ እንዲወስድ አዘዙ። ባሻይ ተድላ ሳጢ ወርደው ከኢጣሊያ ጦር ጋር የመጀመሪያውን ግጭት ከለኮሱ በኋላ መልእክት ወደ ጊንዳ ሰደዱ። መልእክተኛው ሲገዘግዝ ከራስ አሉላ ሰፈር ደረሰና የምናገረው ጉዳይ ስላለ ንገሩልኝ ብሎ አጋፋሪውን ጠየቀ። ምን ብሎ ነው የላከ አሉ ራስ። መልእክተኛው ገብቶ እጅ እንደነሳ ሰዓቲ ላይ የመሸገው የጣሊያን ጦር ገና በሩቅ ሳለን ተመልክቶን ኖሮ በመድፍ አላስጠጋ ስላለን ወደ ኋላ ማፈግፈግ ይዘናልና መሳሪያና ወታደር ይጨመርልኝ ብሏል ብለህ ንገርልኝ ብለውኛል አለ። ራስም ሸሽት ጀምረዋል ማለት ነው ብለው ጠየቁት፣ ፊታቸውን ከስክሰው። መልእክተኛው ብቻ ያው አጠገብ ላጠገብ ናቸው። ከምኑ ጋር ነው አጠገብነቱ አሉ ራስ። ወደ ኋላ ከመመለሱ ጋር። ጣሊያኑስ ወደፊት ይገፋል፣ ጉዞ አልጀመረም እንጂ ጠንካራ የሆነ ምሽግ ይዟል። መድፉም በሩቅ ይመጣል፣ ጉዞ አልጀመረም እንጂ ጠንካራ ምሽግ ይዟል። መድፉም በሩቅ ይመታል፣ አያስጠጋም አለ መልእክተኛ። ብዙ ሰው ተጎድቷል። አዎ ቀላልም አይደል፣ አያል ጉዳት ሳይደርስም አልቀረም። እንኳን እርሱ የሰራውን ነገደ ሰይጣናት የሰሩትን መድፍ ይዞ ቢሰለፍ እኔ በኢትዮጵያ መሬት ላይ ተንሰራፍቶ አይቀመጥም። እንኳን እርሱ የሰራውን ነገደ ሰይጣናት የሰሩትን መድፍ ይዞ ቢሰለፍ እኔ ቁሜ በኢትዮጵያ መሬት ላይ ተንሰራፍቶ አይቀመጥም አሉ ራስ። የቁጣ እሳተ ነበልባል ከፊታቸው ላይ የተንቦገቦገ። ወዲያው ንሳ አጋፋሪ የጦር አለቆቹን አስገባቸው ሲሉ አዘዙና ትክስ ብለው ተቀመጡ። ምን ነው ጌታዬ፣ ምን ችግር ተፈጠረ አሉ ደጃዝማች ኃይለ ሥላሴ እንደገቡ የራስን ብስጭትና ትካዜ ተመልክተው። ራስም አንገታቸውን እያወዛወዙ የኔ እህት ልጅ ወደ ኋላው ማፈግፈግ ጀምሯል ይመስለኛል አሏቸው። ቢሆንስ ጌታዬ፣ ጀግና ሞልቶ እኔን በቅድሚያ ይላኩኝ አሉ ደጃዝማች።
አይ ከእንግዲህ ወዲያማ የኢትዮጵያን እንግዳ የምቀበለው ራሴ ነኝ፣ ማንንም አልልክም። የጦር አለቆቹ ይሰብሰቡ አሉና ትእዛዝ ሰጡ። የጦር አለቆቹ እየገቡ ቆሙ። ራስ ከመቀመጫቸው ተነሱና እንደ መንቆራጠጥ እያሉ እንግዲህ መነግራችሁን በጥንቃቄ አድምጡ። ሰራዊቱ በሶስት ይመደባል። አንደኛው ዘርፍ ፊት ለፊት ያመራል፣ ሁለተኛው በግራ በኩል ይወርዳል፣ ሶስተኛው እኔን ተከትሎ ወንዛ ወንዙንና ረባዳውን ይዞ ይዘምታል። ጨረቃዋ ስለምታነጋ ጦርነቱ ከንጋቱ ላይ ይጀምራል። የነገዋ ጨረቃ ብርሃናችንም ታዛቢያችንም ትሆናለች። ጠላት ያለበትን ቦታ በትክክል ለማወቅ እንድንችል ፊት ለፊት የሚዘምተው ጦር ምልክት ሰጪ ይሆናል። ይህም የሚሆነው በግራና በቀኝ የተጓዘው ጦር በጠላት መድፍ እንዳይመታ ወደ ጠላት በቀኝ የተጓዘው ጦር በጠላት መድፍ እንዳይመታ ወደ ጠላት ከተቃረበ በኋላ ጠላትን ከበን በጠመንጃና በጎራዴ ስንገጥመው የጠላት መድፍ ከኛ ውጭ ይሆናል አሉ። በጦር አለቆቹ መካከል ሹክሹክታና ጉርምርምታ ሆነ። በመጠኑም ቀዝቃዛ አየር ሰፈነ። በባሻይ ጦር ላይ የደረሰው ጉዳት ጭምጭምታው ጊንዳን አልፎ ወደ አስመራ ለመዝለቅ በማቆብቆብ ላይ ነበር። የጣሊያን ጦር መድፍ በሩቅ ይመታል፣ እሳተ ገሞራ ይወረውራል። ብዙ ሰራዊትም አሰልፏል እየተባለ መወራት ጀምሯል። ያን ወሬ የሰሙ አንዳንድ የጦር አለቆችም ለባዶ ደረቅ መሬት ለምን እናልቃለን የሚል ሐሳብ አድሮባቸዋል። በጦር አለቆቹ መካከል የተነሳው ትርምስ ጋብ እንዳለ ተኩስ ጀማሪው ቤት በኩል የዘመተው ጦር ይሆናል ብለው ሻለቃ ረአያ ጠየቁ። ምንጊዜም ተኩስ ጀማሪው የግንባር ዘማቹ ነው። በተረፈ የጎደላችሁ ነገር ካለ እንወቅ አሉ ራስ። የግንባር ዘማቹ ጦር ፊት አውራሪ ማን ይሁን? በጣሊያን መድፍ ፊት ለፊት የሚሰለፈው ማን ነው? ይህም በጦር አለቆቹ ዘንድ ከባድ ሰመመን ሆነ። እንግዲህ ወዳጆቼ፣ ልጆቼ እስከ ዛሬ በፍቅርና በክብር እንደኖርን ዛሬም በክብር መሰለፍና በክብር መሞትም ግዴታችን ነው። ምጥዋን እናስለቅቃለን ስንል የቆምንበትን ማስነካት የለብንም። ነገ የምንገጥመውም ጦር ከዚህ ቀደም ከገጠምናቸው ለየት ያለ ነው። የሚይዘው መሳሪያም የተለየ ነው። የእንግሊዝ ጦር መቅደላ ድረስ ዘልቆ በመግባቱ የአገሪቱ ክብር ተደፍሯል። ይህ ደግሞ የሁላችንም ማፍረት ነው። ዛሬ ደግሞ የኢጣሊያ ጦር እኛን ተራምዶ ሊገባ መጥቷል። ከእንግዲህ ወዲህ ግን የእኛ ሕይወት ቁማ ኢትዮጵያ አትደፈርም። ሞት ላይ ቀር የክብር ሞት እንሙት። የኢትዮጵያን ጀግኖች ሁሉ እንድናስከብር ጊዜው መርጦናል። የትውልድ መመኪያዎች እንጂ መሳለቂያዎችና ማፈሪያዎች መሆን እንዳይገባን እወቁ። ሕይወታችን ቁማ ወገኖቻችን፣ ሴቶቻችን በአረመኔ አይደፈሩ። እንግዲህ ጀግኖቼ፣ ልጆች ትላንት ከኩፊት ጦርነት በድል አድራጊነት ስንመለስ በክብር አስመራ ስንገባ በደስታ ፈንድቶ የተቀበለን ሕዝብ ነገም እንዲኮራብን፣ ነገም እንዲመካብን፣ ነገም እልል ብሎ እንዲቀበለን ማንነታችንን ለጠላት እናሳይ ብለው እያንዳንዱን ሲመለከቱት በጦር አለቆቹ ላይ ሰፍኖ የነበረው ቀዝቃዛ አየር እየገፈፈ ሲሄድ በእርሱ ፈንታ የወኔ ትኩሳት ለክብር ቁጣ እየሰረጸ ሲሄድ ታያቸው። ቀጠል አድርገው ከባህር ማዶ ተነስቶ በሰይጣናዊው ጥበቡ ተመክቶ ጦር ጭኖ
አገራችን ውስጥ ገብቶ የኛን መሬት፣ የኛን ርስት፣ የኛን ቤት፣ የኛን ሚስት ሲመኝ የኛን ወንድነት፣ የኛ ወንድነትስ ማንነቱን አያሳይም? ትዕቢተኛው በቆራጥነት አንገጥመው፣ ክንዱን ክንዳችን አይሰብረው፣ ወንድነቱን ወንድነታችን አያሸንፈው፣ ተበቀሉልኝ እያለ ይጣራል ብለው ሲናገሩ እንደገና የጦር አለቆቻቸውን ገጽ ሲያተኩርበት ትከሻውን እያሳበጠ ፊቱን እያኮሳተረ የግንባሩ ቆዳ እየተሰበሰበ እልህ እየተናነቀው ሲበራ ተመለከቱት። የጦር አለቆቹ መቁነጥነጥ፣ መገንፈል፣ ልበ ሙሉነት እንደዚያ ሆኖ በመቀጠል ላይ እንዳሉ ባሉ እንግዲህ ስለ አሰላለፉ ምከሩበትና ሰራዊት እንዲደላደልና ጉዞ እንዲጀመር ይሁን ብለው አዘዙና የጦር አለቆቹ ሲወጡ ደጃዝማች ኃይለ ሥላሴን ጠርተው እንግዲህ መቼም ጀርባዬን ለጠላት የሰጥቼ አልሞትም፣ ትላንት ከወደቁት ጀግኖች ሬሳ ላይ ወድቃለሁ እንጂ አልመለስም፣ ይህን ወቀው። ስለዚህ እዚህና አስመራ ሆነው አገሩን የሚጠብቁ የእኛን ሁኔታ እየተከታተሉ ወደ ንጉሠ ነገሥቱ የሚላላኩ ጠንካራ ታማኝ ሰዎች ያስፈልጉናልና ለዚህ ማንን ትመርጣል ብለው ጠይቋቸው። ደጃዝማችን ኃይለ ሥላሴ እኛ እንዝመት እርሶ ደጀን ሆኖ ይጠባበቁ፣ እኛ እንዝመት እርሶ ደጀን ሆኖ ይጠባበቁ ለማለት አሰቡና የአሉላን ቆራጥነት፣ የአሉላን የጦር ገፈታ ቀማሽነት ስለሚያውቁት ሐሳባቸውን እንደማይቀበሉት ተረዱትና ሊናገሩት ያሰቡትን ዋጥ አድርገው እሺ ጌታዬ፣ ለእሶ ታማኞች የሚሆኑ ብዙ ጀግኖች አሉና መርጬ ሐሳቤን አቀርባለሁ አሉ። ሰማ ወዳጄ፣ እንዳትሳሳት። አሁን የሚያስፈልጉኝ ሰዎች እኮ ለአገሪቷ፣ ለራሷ፣ ለመሬቲቱ ታማኞች የሚሆኑ ናቸው። እኔ እንድወዳቸው፣ እኔ እንድሾማቸው፣ እኔ እንድሸልማቸው፣ እኔን ለማስደሰት ሲሉ የሚሰለፉ አያስፈልጉኝምና ከመምረጡ ላይ ተጠንቀቅበት አሉ ራስ። ደጃዝማችም ፈገግታ እየቃጣቸው እሳት ካየው ምን ለየው ይባላል፣ እሳት ካየው ምን ለየው ይባላል። ለእርሱ የታመኑ ለአገሪቱ ውስጥ ታማኞች መሆናቸው ይቀራል አሉ። ለመሬትና ለሰው ታማኝነት ልዩነት አለበት። ለእኔ ታማኝ መስሎ ለመታየት የሚፈልግ እኔን ያስደሰተ መስሎት ሕዝብን ይበድላል። ሕዝብ ከበደለብኝ ደግሞ እኔና ሕዝብ ተለያየን ማለት ነው። ሕዝብ ከራቀኝም መሬቷ ትከዳኛል። እኔ ትክክለኞች የምላቸው በመሬቷ በሕዝቧና በሹማምንቱ መካከል ድልድይ የሚሆኑትን ነውና ለዚህ ይሆናል የምትለውን ምረጥልኝ፣ ወይም ደግሞ አንተ ከዚህ ሆነ ብትጠባበቅ ማለፊያ ይሆናል አሉና ራስ አማቻቸውን ትክ ብለው ተመለከቷቸው። ደጃዝማች ድንገት ብልጭ አለባቸው። እንዴ እኔ ኃይለ ሥላሴ ነኝ ካሉላ ተለይቼ ኋላ የምቀረው? ምን ነው? ምን አገኙብኝ? ምን ሰሙብኝ? ከመቼ ወዲህ ነው እንዲሆኑ የሚያውቀው ብለው ሲጠናነቃቸው ተመለከቱና ግድ የለም ከዚህ ብትቀር የበለጠ ትጠቅመኛለህ፣ ታገለግለኛለህ ብዬ አሉና ራስ የአማቻቸውን ቁጣ ለማብረድ ሲሉ ተነስተው ይህን በማለቴ አትዘነብኝ፣ ይህን በማለቴ አትዘንብኝ፣ ከአጠገቤ እንድትለይ እኔም አልወድም። ቢቸግረኝ ነው እንጂ ቀኝ እጄን ልተውህ መቼ እወዳለሁ። የሰው ማጣት የታማኝ ማጣት ነው ይህን ያናገረኝ። በል አሁንም ከጦር አለቆቹ ጋር ተመካከርና ሐሳባቸውን ንገሩ አሉ እንደ ሕፃን እያባበሉ። ደጃዝማች ተናንቋቸው የነበረውን ቁጣ ለማብረር ሲሉ ሁሉም ቀልጥፈው ወጣ ሲሉ ራስ የቤት አሽከራቸውን ጠርተው መኳንንቱና ሹሞቹ ሲመጡ እንዲገቡ አሉና ከወንበራቸው ላይ ተቀመጡ። መኳንንቱ
በየተራ እየገቡ ቆሙ። ምክራችሁንና ሐሳባችሁን ጨረሳችሁ ብለው እንደጠየቁ ዘጊዮርጊስ ቀረብ አሉና ጌታዬ፣ መኳንንቱ በሁለት ሐሳብ ተከፍለዋል። ገሚሱ ወገን ለደረቅ መሬት ለባዶ መሬት ለምንድን ነው የምናልቀው ሲል፣ ገሚሱ እንዲያውም የሚያመዝነው የጌታችን ትእዛዝ ከሆነ አገራችን የምትደፈርበት ከሆነ እንዘምታለን አናመነታም ብሏልና ምን አለ ለአፄ ብናሳውቅ አሉ። ራስ አሉላን ዝም ታፈናቸው፣ ለጎማቸው። ሊናገሩ እያቃታቸው ከባዱ ዝምታ ዝም ጭጭ አደረጋቸው። አይኖቻቸው እየተጎለጎሉ እየቀሉ እየፈጠጡ ሄዱ። ሰውነታቸው ማንቀጥቀጥ ጀመሩ። ከኩፊት ጦርነት ሲመለሱ ሹሩባ ተሰርተውት የነበረው ፀጉራቸውን ፈተው አጎፍረውት ነበርና የግራጫ ሾህ እየመሰለ መቆም ጀመረ። የኢትዮጵያን ክብረ ወሰን ሊያስከብሩ ጊዜው ባሰለፋቸው የጦር አለቆች መካከል ከባድ አባዜ ወደቀ። ለጦርነት እንግዶች አልነበሩ። ክተት ሲባል ቀድመው የሚወረወሩ ነበሩ። የጦርነት ጭምጭምታ ሲነሳ ሲቃ የሚይዛቸው ነበሩ። ራስ አሉላ ሐሳባቸውን ሰብስበው አንደበታቸውን ከፍተው ሊናገሩ ይቅርና የጦር አለቆቻቸውን ቀና ብለው ለማየት እንኳን አልቻሉ። ጦርነት ገጥመው ብሎ ነው በጠላት ወታደር ተማርከው ከጠላት ፊት የቀረቡን የመሰላቸው። የኢትዮጵያ ክብር፣ የኢትዮጵያ ነፃነት፣ የኢትዮጵያ ሕልውና እንክትክት ብሎ የወደቀባቸው መሰላቸው። የብላታ ገብሩ መሞት ያን ዕለት ተሰማቸው። ለምን ቀድሞ ይሞተ? ለምን ቀድሞ ይሞተ? ለምን ከዳኝ? ለምን ሸሸኝ? ምን በድየው ነበር ብለው በልባቸው ልባቸውን ጠይቁት። ምናልባትስ እነዚህ ተንኮለኞች ነጮች የጦር አለቆቹን አባብሏቸው ይሆን ብለውም ሕሊናቸውን ጠይቁት። ከተቀመጡበት ወንበር ስር ነጭ ሾህ እየወጣ ሊወጋቸው ሲል የድንኳናቸው ዋልታ ደም እያንዠቀዠቀ ሲያጠምቃቸው በድንኳኑ ስር ብላታ ገብሩ ሰተት ብለው ገብተው ከፊታቸው በርከክ ብለው ፉከራውን ሲደረድሩት ባሻይ ተድላን ጣሊያን ማርኮ እግር ተወርች አስሮ እየገረፈ ሲሳለቀባቸው የጣሊያን ወታደር ሳጢን አይለትን ዳማስን አልፎ ከጊንዳ በር ደርሶ እጅህን ስጥ ሲላቸው ብን ብሎ ተነሱና ዘራፍ ዘራፍ አሉላ ወንዱ የዮሐንስ ቀኝ እጅ ብሎ ፎክረው ብድግ ያላችሁ ተከተሉ፣ ከፊታችሁ ቀድማለሁ፣ ከፊታችሁ ጥላለሁ፣ ከፊታችሁም ወድቃለሁ። ደጃዝማች ኃይለ ሥላሴ ዛሬውን ወደ አስመራ ተመልሰ አገሩን እንድትጠብቅ ይሁን ብለው ወጡ። ውድ የቻናላችን ተከታታዮች የአሉላ አባነጋ ክፍል 13 ትረካ እንደሰማችሁት ቀርቦ ተጠናቋል። በቀጣይ ክፍል 14 ትረካን ይዘን እንቀርባለን። እናንተም እስከ መጨረሻው በትዕግስት ስለተከታተላችሁንና ስላዳመጣችሁን እጅግ በጣም አድርገን እናመሰግናችኋለን። የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉት። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቻናላችን ቤተሰብ እንዲሆኑ እየጋበዛችሁ ቻናላችንን አሳድጉልን። በኮሜንት ቦታ ላይ ሐሳብ አስተያየታችሁን አስፍሩልን። በጀግኖች አባቶቻችን ደም አገራችን ኢትዮጵያ ከሕዝቦቿ ጋር በአንድነቷ ለዘላለም ታፍራና ተከብራ ትኖራለች። ወደፊትም በልጆቿ ኃያል ክንድ አንድነቷንና ነፃነቷን አስጠብቃ ትኖራለች። ተተኪው ትውልድ የጀግኖች አባቶቹን አርአያ ተከትሎ አገሩን ከጠላቱ እንዲጠብቅ በልማት
እና ብልጽግና እንቅስቃሴ በርትቶ የልማት አርበኛ በመሆን አገሩን ከድህነት እንዲያላቅቅ የዘወትር መልእክታችንና ምኞታችን። እስካሁን ጊዜ ወስዳችሁ በትዕግስት ስላዳመጣችሁንና ስለተከታተላችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁም ምንጊዜም ይብዛልን።